አንተ በኪሩቤል ላይ አለህ ያኛው ሊቅ አንተ በማርያም ማህፀን አለህ አለ አንተ በኪሩቤል ላይ አለህ እንደገና አንተም ደግሞ በልበ ምድር ወይም በከርሰ ምድር በመቃብር ውስጥ አንተ አለህ ስለዚህ እግዚአብሔር በሰማይ አለ እግዚአብሔር በማህፀነ ማርያም አለ እግዚአብሔር በሰማይ አለ እግዚአብሔር በመቃብር አለ እግዚአብሔር በመስቀል ላይ ተሰቅሎ ነፍሱንም ሲለይ እግዚአብሔር በሰማይ አለ ዓለምንም ያስተዳድራል ሙቱ ዓለምንም ያድናል ማለት ነው በማህፀነ ማርያም ሲያድር በሰማይ በልልናም አለ ለሊቀ ሊቃውንት የምጠይቃቸው ጥያቄ ወይም የማቀርበው ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት ዓለምን ወይም ፍጥረታትን በሙሉ ሲያስተዳደር የነበረው ማን ነው? ቅዱስ ነፍሱ ከቅዱስ ሥጋው ሲለይስ ተዋህዶ ሰው ተለይቶ ነው የተዋህደው ሥጋው ተለይቶት ነበር ወይ የሚል ነው። ይህንን ሊቀ ሊቃውንት በሚገባ አድርገው ይመልሱልናል። እሺ ለመምህራችን ቃለ ሕይወት ያሰማልን። እንግዲህ በደንብ የሚገባውን ትምህርት ተምረናል። እውነቱን ለመናገር እንደው ያው ጥያቄ ስለሆነ የግድ የተጠየቀውን ነገር የቻልነውን ያክል ለማብራራት ካልሆነ በስተቀር የሚገባው ትምህርት በሚገባ ሰዓት ተሰጥቷል ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሳለ ወይም በመስቀል ላይ ሳለ ያው እስከ ርደተ መቃብር ወደ መቃብርም ወርዶ ሳለ ለማለት ነው። አጠቃላይ 3 መዓልት 3 ሌሊት በመቃብርም ሲያድር በዚያን ጊዜ ዓለምን ማን ያስተዳድረው ነበር ነው ባጭሩ ጥያቄው ማለት ነው። ጌታችን ሲሰቀል ወይም ወደ መቃብር በወረደ ጊዜ ዓለምን ማን ያስተዳድረው ነበር? እንዴት ይተዳደር ነበር? እሱ ሞተ ካልን ዓለም እንዴት ይተዳደር ነበር? ማን ነበር የሚያስተዳድረው የሚል ሐሳብ ነው ወይም ጥያቄ ነው የተነሳው ማለት ነው። እንግዲህ ያው ዓለም በእግዚአብሔር መተዳደር ብቻ ሳይሆን ዓለማት ካለመኖር ወደ መኖር መጥተው የተፈጠሩት በራሱ ነው። በዮሐንስ ወንጌል ምዕራፍ 1 እንደምንመለከተው ነገረ መለኮትን የተራቀቀው ወይም ሃይማኖትን በደንብ የገለጠው ወንጌላዊ ቅዱስ ዮሐንስ አስቀድሞ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ያለ እርሱ አንዳችስ እንኳን የሆነ የለም ወይም የሆነ ነገር የለም። ይሄ ማለት ምን ማለት ነው? ዓለም ሳይፈጠር የነበረ ነው። ዓለምንም አንጥቶ የፈጠረ ነው። ሁሉ በእርሱ ሆነ ሲባል መቀመቃት አየራት የግዘፈ ምድር ርበ ሰማይ የሰማይ ስፋትም የምድር ግዝፈትም አጠቃላይ ፍጥረት የሚታየው የማይታየው ስነ ፍጥረት በሱ ነው የተፈጠረው ማለት ነው። ዓለም ሳይፈጠር የነበረ ነው። ዓለምን አንጥቶ ደግሞ በመሃል እጁ እንደ እንቁላል አስቀምጦ ሁሉም በቁጥጥሩ አድርጎ የሚገዛ እግዚአብሔር ነው። ዋናው መሰረታዊ ነገሩ የዓለም ገዥ ማን ነው? ራሱ ነው። እንዴት ይገዛል ስንል የዚህ ዓለም አገዛዝ በሰፈር በመንደር በአካባቢ በደንበር የተከፋፈለ የየራሱ ስያሜ የተሰጠው ሀገራትም አይጉርም ብንለው እንደዚያ ይተዳደራል ማለት ነው፣ በተከፋፍሎ ማለት ነው። እግዚአብሔር ግን ዓለምን የሚመራት የዓለም ገዥ ነው፣ አስተዳዳሪ ነው ስንል እንደ እንቁላል በመሃል እጁ ላይ ቁጭ አድርጎ ነው። እንደው አሐዚ ዓለም በእራሁ በመዳፉ ሁሉን የያዘ ኩሉ ሁዙ ውስተ እዴሁ በእጁ ሁሉ የተያዘ ይጸውር ድደ ወይ ነብር ጠፈረ ነው። እንደው ጠፈሩም መሰረቱም ሁሉም ራሱ መሰረት ራሱም ደግሞ እንደ መሸከሚያም ራሱ ተሸክሞት ዓለምን በአጠቃላይ በመሃል እጁ ይዞ የሚገዛ ነው። እግዚአብሔር የዓለም ገዥ ነው ማለት ነው። ከእግዚአብሔር ውጭ የሆነ ዓለም የለም። እሱ ግን ከዓለም ውጭም በዓለምም ሆኖ ሁሉን የሚገዛ ነው እግዚአብሔር። ስለዚህ እንደዚህ ከሆነ እግዚአብሔር ወደዚህ ምድር መጥቶ ተሰቀለ ሞተ ስንል 3 መዓልት 3 ሌሊት በከርሰ መቃብር አደረ ስንል ማን ይመራው ነበር? ዓለምን በመሃል እጁ ይዞ እሱ ከሆነ የሚገዛት የሚያስተዳድራት የሚመራት በዚያ ሰዓት ማን መራት ማን አስተዳድራት የሚል ጥያቄ ነው። እንግዲህ እንደው ባጭሩ መመለስ ይቻላል፣ ግን እንደው ከመጻሕፍት አንፃር ሰፋ ያለ ግንዛቤ እንዲኖረን ነው። እግዚአብሔር ከሰማየ ሰማያት ወርዶ በድንግል ማርያም በማህፀን ባደረበት ጊዜ በሉቃስ ወንጌል ያው ምዕራፍ 1 ላይ እንደምታነቡት ቅዱስ ገብርኤል እመቤታችን ሲያበስራት እንደው በብዙ ክርክር ይሁንልኝ ብላ ስታምን በዚያን ጊዜ እግዚአብሔር በማህፀነ ማርያም መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ በማህፀነ ማርያም አድሯል ማለት ነው።
በማኅፀነ ማርያም ሲያድር በሰማይ በልልናም አለ። እሱ በማኅፀነ ማርያም አለ፣ ሰው ሆኖ በማኅፀኑ አድሯል። በሰማይ በአርያም ደግሞ ማን አለ? እግዚአብሔር አለ። በአርያም በሰማይ በአንድነቱ በሶስትነቱ እየተሰለሰ እየተቀደሰ በአንዲት ፈቃድ በአንድ አገዛዝ ዓለምን ይገዛል እግዚአብሔር። ያው እግዚአብሔር እንደገና ደግሞ በማኅፀነ ማርያም ሰው ሆኖ በማኅፀን አድሯል ማለት ነው። አሁን መቃብር ላይ ብቻ ሳይሆን ማን አስተዳደረ? ማኅፀነ ማርያም 9 ወር ሲቀመጥ ማን ዓለምን መራም ብሎ መጠየቅ ተገቢ ነው። በሰማይም አለ በማኅፀነ ማርያም አለ እሱ ማለት ነው። እንደው አንተ ንቡር ዲበ ኪሩቤል ወአንተ ህዱር ውስተ ከርሰ ማርያም ቅዱስ ሳዊሮስም እነ ቄርሎስ ደግሞ አንተ ንቡር ዲበ ኪሩቤል ወአንተ ህዱር ውስተ ከርሰ ምድር፣ አንተ በኪሩቤል ላይ አለህ፣ ያኛው ሊቅ አንተ በማርያም ማኅፀን አለህ አለ። አንተ በኪሩቤል ላይ አለህ፣ እንደገና አንተም ደግሞ በልበ ምድር ወይም በከርሰ ምድር በመቃብር ውስጥ አንተ አለህ። ስለዚህ እግዚአብሔር በሰማይ አለ፣ እግዚአብሔር በማኅፀነ ማርያም አለ። እግዚአብሔር በሰማይ አለ፣ እግዚአብሔር በመቃብር አለ። እግዚአብሔር በመስቀል ላይ ተሰቅሎ ነፍሱንም ሲለይ እግዚአብሔር በሰማይ አለ። ዓለምንም ያስተዳድራል፣ ሙቶ ዓለምንም አድኗል ማለት ነው። ስለዚህ እግዚአብሔር የሌለበት የለም። እግዚአብሔር እንግዲህ መላእክት ራሱ እንደው ለዚህ ትምህርት ማስረጃ መላእክት ናቸው። የሉቃስ ወንጌል ምዕራፍ 2 ላይ ስታነቡ በሰማይ ለእግዚአብሔር ምስጋና በምድር እርቅ ተወጠነ ለሰውም በጎ ነገር ይላል። አሁን ይሄን ሊቃውንት ሲተረጉሙት ምን አሉ? ወደዚህ ምድር መጡና መላእክት ማየት የሚመኙትን አምላካቸውን አዩት። የታዩት ቤተልሔም ነው ያዩት፣ ጽርሐ አርያም አላዩትም። 5500 ዘመን ተፈጥረው በሌሊትም በቀንም ያለ ዕረፍት እያመሰገኑት እግዚአብሔር ማየት ይፈልጉ ነበረ። ዘያፈትሆሙ ለመላእክት ያሐውፅዎ ለዘእምቅድመ ዓለም፣ አስቀድሞ የነበረ እግዚአብሔርን ያዩት ዘንድ ያስመኛቸው ነበረ ወይም ያስጎመጃቸው ነበረ ይላል ኪዳኑ ላይ ስንመለከት። ያ ማለት ሳያዩት እያመሰገኑት እያመለኩት አምነውት የኖሩት መላእክት ማየት ግን ይመኙ ነበርና የታዩ ሲባል ቤተልሔም ነው ያዩት። ጽርሐ አርያም እግዚአብሔርን አላዩትም፣ ቤተልሔም አዩት። በተወለደ ጊዜ መጡና ቤተልሔም ሰገዱለት፣ ወድቀው ሰገዱለት፣ ወድቆ ሰገዱለቱ ይላል። ከሰገዱለት በኋላ ግን ወምዘ አርጉማቢሆሙ ውስተ ሰማያት፣ ከዚያም እንደገና ከእረኞቹ ተለይተው ወደ ሰማይ ወጡ መላእክት። ወደ ሰማይ ሲወጡ ደግሞ ከአብና ከመንፈስ ቅዱስ ጋር አገኙት ወልድን። ከዚያም ደግሞ ሰገዱለት። ስለዚህ በሰማይም በምድርም ለማን ምስጋና አሉ? ያለው አማራጭ ይሄ ነው። ቅድም መምህራችን ሲሉን የነበረው መላእክት ተመራምረው ያልደረሱበትን ነገር ነው። እኛ ተሰባስበን ሚዲያ ላይ በመንጫጫት የምንደርስበት ነገር የለም። በአቅማችን እንኑር ነው መሰረታዊ ነገሩ። በአቅም መኖር ነው። እንደተባለው በእምነት እግዚአብሔር ማየት ይቻላል። በእምነት ከእግዚአብሔር ጋር መኖር ይቻላል። በእምነት በመጸለይ በጸሎት በመትጋት ሌት ቀን ያለ ዕረፍት እግዚአብሔርን በማገልገል በትሕትና ዝቅ ብሎ በማልቀስ እግዚአብሔርን መረዳት፣ ፍቅሩን መረዳት፣ ቸርነቱን ራዩን መረዳት ይቻላል። አለበለዚያ ግን እንደው በልተን ጠጥተን ደስ ስላለን በመመራመር በመጨቃጨቅ እግዚአብሔር ማወቅ አይቻልም ነው መሰረታዊ ነገሩ። መላእክት በሰማይ አገኙት ከአብና ከመንፈስ ቅዱስ ጋር እየተመሰገነ በጽርሐ አርያም አለ። ወደ ቤተልሔም ሲመጡ ደግሞ ራሷ ቤተልሔም በብርሃን ተከባ፣ ጽርሐ አርያሙና ደግሞ እዚህ ደግሞ ጡት እየጠባ ከድንግል ማርያም እቅፍ አገኙት። ስለዚህ በሰማይ እንዳይሉ በምድር ማን አለ? ሥጋ ለብሶ ቤተልሔም ማን አለ? እግዚአብሔር አለ። በምድር ብቻ እንደገና ምስጋና እንዳይሉ በሰማይ ደግሞ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ዓለምን እየገዛ ማን አለ? እግዚአብሔር አለ። ወደ መስቀሉም ስናመጣው ጌታችን በመስቀል ላይ ተሰቅሎ በነበረበት ሰዓት በሰማይ አለ በልልና፣ በምድርም መስቀል ላይ አለ። እንደውም ማነው አትናቴዎስ ሊቁ በዚህ በሃይማኖተ አበው ላይ ድርሳኑ ላይ እንደው በተለይ የሉቃስ ወንጌል ምዕራፍ 23ን በተረጎመበት አንቀጹ በጣም ጥሩ አድርጎ ገልጾታል። ለዚህ እንደው መስቀል ላይ ተሰቅሎ ሳለ ቅድስት ነፍሱን ከቅዱስ ሥጋውም ሲለይ እንደው በአካለ ነፍስ ወደ ሲኦል ወርዶ ዓለምን ነፃነትን ለታሰሩ ነፍሳት በሚሰብክበት ጊዜ በአካለ ሥጋ ወደ መቃብር በወረደ ጊዜ በዚያን ጊዜ ዓለም እንዴት እንደነበረ ወይም እሱ ዓለም እንዴት ያስተዳድራት እንደነበረ ስለ ፈያታዊ ዘየማን በገለጸበት አንቀጹ በደንብ ገልጿል። ሊቁ እንደው 5 አይነት ጩኸቶችን ይዘረዝርና የመጀመሪያው አይሁድ ስቀለው ስቀለው እያሉ መጮኻቸው ቀራንዮ ላይ ይስተጋባ የነበረ፣ መላእክት ደግሞ ወደዚህ መጥተው አይሁድን ካላጠፋን ብለው መጮኻቸው፣ አይሁድን እናጥፋ ፍቀድልን የመላእክት ጩኸት አለ። አይሁድ ደግሞ ይሰቀል የአይሁድ ጩኸት ደግሞ መስቀል ስር አለ።
መስቀል ላይ የነበረው በግራ የተሰቀለው ሽፍታ ደግሞ ከመስቀሉ ረድና አንተ እግዚአብሔር ከሆንክ እንመንብህና ራስንም እኛንም አድንና እንመንብህ የሚል በግራ የተሰቀለው የሽፍታው ጩኸት አለ። ከዚያ መካከል ደግሞ አንድ መልካም ጩኸት የሚጮኸው በቀኝ የተሰቀለው ሽፍታ ነው። እርሱ ያንኛውን ይገስጸው ነበረ። የተፈርሆኑ ለእግዚአብሔር አምላክከ እንዘ ውስተ ዝንቱ ኩነኔ ሀሎነ ነይነሰ በከመ ምግባሪነ ዘበርቱ ይደልወነ። እኛ እንደ ስራችን ሲያንሰን ነው መሰቀል መቀጣት ሲያንሰን ነው። ይህ ግን ከኛ ጋር የተሰቀለው አምላካችን እግዚአብሔር ነው። አትፈራው ምን ብሎ ያንኛውን ጓደኛውን ይገስጽ ነበር። ወንዘ ከመዝ ይብለ ተፈታይንቲሁ አትናቴዎስ ሊቁ ምን አለ? ይችን መልካም ነገር ይህ የተሰቀለው አምላካችን ነው፣ ለምን አታከብረውም? ለምን አትፈራውም? ብሎ በሚገስጽበት ጊዜ እግዚአብሔር ሚስጥር ገለጠለትና አይኖቹ ተገልጠው ወደ ሰማይ ቀጥ ሲል ወሪዎ ለወልድ ዘይነብር በየማን አብ በአብ ቀኝ ተቀምጦ ወልድን በሰማይ ያየው ይላል። ወልድ በስጋ መስቀል ላይ ነው ያለው፣ ሽፍታዎቹም መስቀል ላይ ነው ያሉት። ግን መልካም ነገር ስለሱ አምላካችን የተሰቀለ ብሎ ስለመሰከረ አይኑ ተገለጠና ሰማያትን አልፎ ወልድን አየው በአብ ቀኝ ተቀምጦ ይላል። እንግዲህ እዚህ አብሮ የተሰቀለው ወልድ በሰማይ ደግሞ ከአብ ጋር ተቀምጦ ፈያታዊ ዘየማን አየው። ያ ማለት ሰማይ ተከፍቶለት ያሉ ሊቃውንት ሰማይ የሚከፈት የሚዘጋ እንደው የሚቀደር ነገር ኑሮ አይደለም፣ መስኮትና በር አይደለም አሉ ሊቃውንቱ። ያልታየ ምስጢር ተገለጠ ማለት ነው። ያልታየው ተገለጠ። ስለዚህ ምስጢር ተገለጠለትና በሰማይ ሥላሴን አይቷል። በምድር ደግሞ ከሥላሴ አንዱ ከሶስቱ ቅዱስ አንዱ ቅዱስ ወልድ ተሰቅሎ ጎኑ አለ። አምላካችን ይሰቀለ ብሎ ሲመሰክር ግን በሰማይም እንዳለ ተገልጿል። ስለዚህ ቀራንዮም ተሰቅሎ በሰማይም አለ ማለት ነው እየነገረን ያለው። እንደው ይህ አይኑ ተገለጠ እግዚአብሔር ሥላሴን አየና ዋታታይንቲው ታይተ መስቀል ይላል አትናቴዎስ። ወደ መስቀል ደግሞ ዝቅ አለ። ወደ ታች ዝቅ ብሎ መስቀሉ ሲያይ ሪኦም ለመላእክት ድኑናነ ወድንጉጻነ ዲባው ወደ መስቀል ቅዱስ ወስቡህ ቅዱስ ቅዱስ ሲሉ አየ። ያን ብቻ አይደለም፣ በሰማይ ፀሐይ ጨለመች፣ ብርሃኗን ስትሰውር ወደ ጨለማ ስትቀየር፣ ወርህ ጨረቃ ደም ስትሆን፣ ከዋክብት እንደ ቅጠል ሲረግፉ፣ መላእክት መስቀል ስር ረግፈው ቅዱስ ቅዱስ ሲሉ ይህን ድንቅ ስራ አየ። መላእክት የተቆጣ መልአክ ደግሞ ሰይፉን ወረወረ አይሁድን ለማጥፋት። ያንን የእግዚአብሔር ምሕረት መለሰውና የምኩራቡን መጋረጃ መታውና ሰንጥቆት ወደ ምድር ሲገባ ያንንም አየ። መቃብራት ተከፈቱ፣ ሙታን ሲነሱ አየ። ድንጋዮች ሲፈተቱ ሲቆራረሱ፣ ይህን ሁሉ 7 ታምራት የሚባሉትን አየ። በዚያን ጊዜ ነው እንግዲህ በመንግስት አስበኝ ብሎ የጮኸው። በመንግስት አስበኝ ብሎ ጮኸ። እርሱም ደግሞ አዳምን ቀድመው ገነት ትገባለህ፣ ዛሬ በገነት ከኔ ጋር ትኖራለህ ብሎ እግዚአብሔር ወልድ ኢየሱስ ክርስቶስ መስቀል ላይ ቃል ገባለት ማለት ነው። ወደ ገነት አቅንቷል ማለት ነው። ስለዚህ ወደ መቃብርም ወረደ ስንል በከርሰ መቃብር እሱ አለ ተቀብሮ በመቃብር 3 ቀን ሲኖር ከአብና ከመንፈስ ቅዱስ ጋር ዓለምን እየመራ ነው ያለው ማለት ነው። በአካለ ነፍስ ሲኦል ወርዶ ሲኦልም በረበረ፣ ዲያብሎስን አሰረ፣ ነፍሳትን ነፃ ወጣ፣ ወደ ገነት መለሳቸው። ከጨለማ ወደ ብርሃን፣ ከጠባብ ወደ ሰፊ፣ ከግራ ወደ ቀኝ ዓለምን መልሷል። በአካለ ስጋ ደግሞ መቃብር ወርዶ በመቃብር 3 ሌሊት አድሯል። ይህ ሁሉ ሲሆን ግን ዓለም ያለ አስተዳዳሪ አልኖርም። ዓለምንም ምን ይላል? ዓለምንም ያስተዳድራል። በመቃብርም 3 ሌሊት ቆይቷል ማለት ነው። እና ቤተክርስቲያናችን ሊቃውንት አባቶቻችን በዚህ ልክ ገልጸውታል ማለት ነው።